ሀንዬ እንግዲህ ዶክተሩ ጠርቶ አዲስ አስደንጋጭ ነገር ነበር የነገራት። ወይኔ ጉዴ ምንድን ነው አለች ማለት ነው። ስለ አባትሽ ሕክምና ጉዳይ ነው አሁን የሚያስፈልገው 600 ሺህ ብር ነው ሲላት፣ ኧረ ምን አባቴ ምን አይነት ጣጣ ነው የገባሁት? የወይዘሮ ሚላት ጨርቋን ጥላ አበደች ማለት ነው ብላ ደነገጠች። አይ እንድታቂው ያክል ብዬ ነው እንጂ የሕክምናውን ወጪ የምትሸፍነው ወይዘሮ ሚላት ናት። ተረጋጊ ሀናዬ አለ። አሁን ዶክተሩ ከሀናዬ ጎን ነው የቆመው። እንግዲህ እሷም እትዬ እኮ 200 ሺህ ብር እኮ ብሏቸው ብቻ መስሏቸው ነበር። ቆዮ መቼ ነው ሀንዬ እንደ ሰው ርፍ የምትዩ አለችና ደንግጣ ብድግ ብላ ሄደች። አባቷ የነ ሰላም አባት ደግሞ ሀናን ወደኋላ አስቀርቶ አባትሽ እዚህ ነው የሚታከሙት አይደለ አላታ። አባትሽ ልተዋወቅ ፈልጌ ነበረ ሲላት፣ እንግዲህ አይ አይቻልም አባቴ የቤት ሰራተኛ መሆኔንና ምርመራ እያካሄድኩ መሆኑን አያውቅም። ምን ብዬ ነው የማስተዋውቃችሁ ጋሼ አለችው። እንዴት አያውቁም ብሎ ዶክተሩ ቆጣ አለ። እንዴት ልጃቸው አለመሆንሽን አያውቁም እንዴ? አይ ያውቃል፣ ግን ይሄን ነገር ከሰማ ትቼው የሚሄደው ይመስለውና አባቴ ይሞትብኛል አለችው። ለምንድን ነው የሚሞቱት? ይህ እኮ ቀላል ነገር ነው። ለአንተ ቀላል ነገር ሊሆን ይችላል፣ ለእሱ ግን ቀላል አይደለም። እንዴት እንዳሳደገኝ እኔና እሱና ፈጣሪ ብቻ ነው አለች። አይደለም ቤተሰቦችን ማገኘትን ሰራተኛ እንኳ እንደሆንኩኝ አያውቅም። ይህ ማለት ደግሞ ምን ማለት ነው? ይህ ነው ደግሞ እንዴት ነው የማያውቁት አላት። አባዬ የሚያውቁት የቀረቡት ብቻ ናቸው ካልሽ ይሁን አሉ አቶ መስፍን። ውጤቱ ምንም ይሁን ምንም እንዳትጨነቂ ሀናዬ፣ እኔ አባዬ እንዳለልኝ ለምንም ተጨነቂ አላቅም አለች ማለት ነው። ወይዘሮ ባዩሽ እንግዲህ ያሰበችው ነገር ሳይሳካላት እየቀረ ነው። ዶክተሩን እንግዲህ በገንዘብ እንዲቀይርላት ነበር የፈለገችው። ሀሴትን ሀናን ሀሴት እንዲቀያይረው ነበረ። ከሀገርም መውጣት ከፈለክም አስወጣሃለሁኝ ብላ የሚፈለከውን ነገር እከፍልሃለሁ ብላ መጀመሪያ ዶክተሩ ጋር ትዕዛዝ አስተላልፋ ነበር። ግን ዶክተሩ አሁን በሀና እያደላ ነው። ሀና ምክንያቱም የጤና ባለሙያ የሕክምና የጤና ባለሙያ ሁና በሰው ቤት ስራ እየሰራች አባቷን ማስተዳደሯን ሲሰማ ልቡ ነው እየተነካው ማለት ነው። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርቲ ዘመተናል። ሀናዬ ያላሰበችው ዱብዳ የአባቷ ህመም ክፍያ ጨምሮባት አግኝታለች። ተጨንቃለች። ግን ምንም አይደለም እሳቸው ይሸፍናሉ ተብለዋል። የቤት ሰራተኛነቱና እያገለገለች ሲሰማ እጅግ ዶክተሩ ልቡ ተሰምቶ ባክሽ ውጭልኝ ተይኝ በብቻዬ ነበር ያሉ። ለአባት መስዋዕት መክፈል ምን አይነት ጥንካሬ ነው እያለ ዶክተሩ ሲናገር ነበረ። ሆኖም የሰማውና ያየው ነገር ያላት ትህትና ጋር አስተቀላቅሎ በጣም አሳምሞኛልና እንደዛ አድርጓታል። ከዛም እሷ ምን ማለት ፈልጎ ነው ውጭልኝ ያለኝ እያለች ነበረ። ወይዘሮ ባዩሽ እንግዲህ ያለችውን ነገር በእርግጠኝነት ተግባራዊ ላያደርገው ይመስለኛል። እኔ እንደማስበው ሀና የነገረችው ታሪክና ትግታ የራሱን አይነት የሙያ ዘርፍ ስላላትም በጣም ተሰምቶታል። አቶ መስፍኔ እንግዲህ ውጤቱ ሆነም አልሆነም እንግዲህ የሚያስጨንቅሽ ነገር የለም ምንጊዜም የኛው ነሽ ብሎ ለሀና ገልጾላታል ማለት። አባትሽን እስኪ አስተዋውቂኝ ብሏትም ሲጠይቃት በፍጹም እንደማታስተዋውቀው ተናግራለች። እንደዚህ ብዬ አባቴ እኮ የቤት ሰራተኛ መሆኔንና እንዲሁም ደግሞ ስለ ቤተሰቦቼ እንዳገኘው ሕክምናው እንደጀመርኩኝ ምርመራውን እንደጀመርኩ አያውቅም ስትነግራው ነበር። እንዴት ብሎ እሱም ተገርሞ ነበረ። በፍጹም አለችው ማለት ነው። ሰላም እንግዲህ ከዚህ በፊት አግኝታውና ሰላም ስታናግረው ሀናዬ እኮ የቤተሰብ አባቷ ነገር ነፍሷ ነው የሚወጣው በጣም ነው የምትወደው ብሎ ብላ ለሰላም ግን አባዬ አንተ አሁን ማን ቢሆንልህ ደስ ይላል? እኔ ግን ሀናዬ ብትሆን ደስ ይለኝ ነበረ እያለ ነበረ ማለት ነው። እኔም እንዳንቺው ነው ደስ ይለኛል፣ ግን አሁን ደግሞ ስለ አባቷ ያላት ፍቅር ስትነግሪኝ ቀናሁ አላት። እና አባዬ እንኳን ለሁለት አባት ሀናዬ ለዓለም አባቶች ፍቅር የምትሰጥ ናት ብሏል ማለት ነው።
ስለዚህ አሁን እርግብም ሆነች ሀና አሸናፊ የሆኑት ቢያሸንፉም ሀና ምንጊዜም ቦታዋን ሁላቸውም ከምላሴና ከሰላም እንዲሁም ከአባቷ ሙሉ እምነት አግኝታለች። ትንሽ እምነት ያጣችው ከወይዘሮ ሚላት ነው። ወይዘሮ ሚላት በተለይ አሁን በጣም በስራዋ ወደ አባቷ ትኩረት ስለሰጠች እንግዲህ እየተቆጡ ይገኛሉ። በዛሬው ዕለት ውጤቱ ይነገርና የመጨረሻውን ፓርት እናያለን እያለን በጉጉት ነበር የጠበቅነው። ግን ሆኖም አልሆነም። ያው ናሙናውን ሰጥተው የፀጉር ናሙናውን ነው የተመለሱት። መጀመሪያ እናትና አባትየው ገብተው ሰጥተው ነበር። በኋላ ደግሞ ሁለቱ ገብተው ሲሰጡ ከመግባታቸው በፊት ዶክተር ግን ሲናገራቸው ሀና በስነ ምግባር ስታናግረው ከዶክተሩ አፍ ለቀም ለቀም እያደረገች እርግብ ደግሞ ስትናገር ነበር። ስለ ምርመራው እንዴት እንደሆነ ሲነግራትም ሀናዬ እየሳቀች ነበር። ምክንያቱም ሀናዬ የጤና ባለሙያ ስለሆነ ሁሉን ነገር ስለምታውቅ ነበር። አንቺ እንዴት ተረዳሽ ሲላት እኔ የጤና ባለሙያ ነበርኩኝ ስትለው በጣም ተገረመ። እና አሁን እንግዲህ ብዙ ነገሮች እየተቀያየሩ አሁን እርግብ የተማመነችበት ነገር አላት። ለምን እኔ አሸንፋለሁ የሚል ሀሳብ ስላላት ነው። ሴራዋን እንግዲህ ወይዘሮ ባዩሽ እኔ ያቀናብረዋለሁ፣ አንቺ ዝም ብለሽ በኮንፊደንስ ተናገሪ፣ አትጨናነቂ፣ ጸባያሽን አሳምረሽ ኑሪ ስላለቻት አሁን በቃ እኔ ብላ ነው እንግዲህ እየተናገረቻት፣ እኔ እየተስተካከልኩት ነው እንዳታበላሽብኝ አንቺ ስላለቻት ነው እንግዲህ ፈጠን ፈጠን እያለች ስትናገር የነበረችው። ወይዘሮ ሚላትና መስፍኔ እንግዲህ ምርመራውን አካሂደው ሲወጡ ደግሞ ሀናና እርግቡ ነበሩ የምርመራውን የሰጡት ማለት ነው። ፀጉር ከውስጥ ተነቅሎ ስለሚሰጥ ቢያማችሁም ህመሙን ቻሉት ብሏቸው ነበረ። ወይዘሮ ሚላት እንግዲህ ወደ ቤት ሄደው ነበር። ምላሴ ሲመጣ ብቻው እንዳይሆን ብላ እናንተ ስጨርሱ ነው በማለት ነበር የሄደችው። ከዛ እነሱም እንግዲህ ምርመራ ከጨረሱ በኋላ መስፍኔ ሀናን ለብቻዋ ማናገር ፈልጋለሁ አንድ ጊዜ፣ ለምንድን ነው ለብቻዋ የሚያናግራት አባቴ ብላ፣ ምንድን ነው ከኔ ተደበቃለ እንዴ አለች ፈርታ ማለት ነው። ያው ያናገራት ግን አባቷን ሕክምና እንዳለና አባቷን መተዋወቅ እንደፈለገ ነበር። ግን ሀናዬ በፍጹም ይህ ሊሆን አይችልም፣ አባቴ የቤት ሰራተኛ መሆኔንና ቤተሰቦች ምርመራ እያደረጉ መሆኑን አያውቅምና እባክህ ይታመምብኛል፣ ይሞትብኛል ብላ ሀዘኑን ስትሰማ በጣም አባት ምን አይነት ልጅ ናት ብለው ነበረ ደስ ያሉትና እና አቶ መስፍኔ ሰላም ያለችውን አስታወሰና ለፈጣሪው እጁን ዘርግቶ ፈጣሪ ይቺ ልጅ አሳይተ አትንሳይ ለኔ አድርግልኝ ሲል እንግዲህ ጸሎት አድርጓል ማለት ነው። አንቺ አሁን እንግዲህ አባትየውም ሆነ ሰላም ሀና እንድትሆንላቸው ደስተኛ ሙሉ ሆነዋል ማለት ነው። ግን ገና አልታወቀም ይሄ ነገር። ሀና ሁላቸውም ውስጥ ልብ ውስጥ ልጆች እኮ የእግዚአብሔር ስጦታዎች ናቸው፣ ማንም ይሁን ማንም ችግር የለም አለው አቶ መስፍን ማለት ነው። በጣም ደስ የሚለው ነገር ሁላቸውም ተቀብለዋታል። እንግዲህ ወይዘሮ ሚላትም ቀስ በቀስ ይቀበሏታል ብለን እናስባለን። ሀኒቾ እንግዲህ በጣም ስነ ስርዓት ያላትና አባቷ እንግዲህ ኖላዊ እንዴት እንደምትወደውና እንዴት እንዳሳደጓት ስትናገር ነው እንግዲህ አቶ መስፍኔ የሀና ፍቅር ጭራሽ በበለጠ ጠልቆ እንዲገባ ያደረገው ማለት ነው። ከዛም እንግዲህ ወደ ቤት ሄዳ ምግብ አለመዘጋጀቱን ምግብ ሊያዘጋጅ እንደሆነ ምላሴን ስታገኘው ስራዋን እኮ ጥለዋለች እሷ ብቻ ይሄ ውጤት ይምጣ እንጂ ከዚህ ቤት ንቅል አድርጌ ነው እምሰዳት እያሉ ነበረ ወይዘሮ ሚላት። ግን ሌሎቹ የእርግብም ሆነ እርግብ እንኳ እህታችን ብትሆን እንኳ ሀናን በፍጹም አንተዋትም ብለው ሶስታቸው ቃል ገብተዋል። እንግዲህ ወይዘሮ ሚላት ብቻ ናቸው። ወይዘሮ ሚላት ግን ከሀና ጋር እየበረቱ ነው ያሉት። ምክንያቱም እንግዲህ አባቷን ሕክምናም ስለሆነ አባቷን ለሕክምና የተጨማሪ ገንዘብ ደግሞ እንደሚያስፈልጋቸው ዶክተር ገልጿታል። ሀና በጣም ተጨንቃለች። እንግዲህ ጨርቃቸውን ቀደው መሄዳቸው ነው ወይዘሮ ሚላት እያለች ነበረ። ከዛ በኋላ ዋጋሽን እሰጥሻለሁ ያሏትን ነገርም አልሰማችም። እሷም ገና ፈርታቸዋለች ማለት ነው። ከዛም እንግዲህ ከርግብ ጋርም
ወይዘሮ ሚላት በጣም የተቆራኙ ደስተኛ የሚሆኑ እንዴት እንደነበሩ 16 ዓመት በጉጉት እንደጠበቋትን እየተናገሩ ነበረ። ፎቶዋ እንዳለቀሰች እና ብዙ ታሪክ ከሰላም ጋርም ስትጋጭን ስለነበረ ሁሉም ሲና በቃ እማዬ እኔ ነግሬሻለሁኝ፣ በቃ ይዞሽ ለብዙ ዓመት ተሰቃይተሻል ማለት ነው እማዬ ብላት ነበረ። እርግብም እንግዲህ ዛሬ እማዬ እኔ ያለሁልሽ እያለች ነው። ከዚህ በኋላ ተሰቃይተሽብኛል ማለት ነው እያለች እንግዲህ እውነተኛ ለወይዘሮ ሚላት እያወራች ትገኛለች። ሀናዬ ግን ከወይዘሮ ሚላት ቁጣቸውን ስለምትፈራ በርቀት ነው የምታናግራቸው። የሀኒቾ አባት እንግዲህ የተጨናነቁ ይገኛሉ። ምክንያቱም ሀኒቾ ምን እንደሆነች አላቅም። አሲር ምን ሆና ነው እስኪ ንገረኝ ብለው ሲጠይቁ ምንም ነገር አልነገረችኝ፣ ዝም ብለህ ጸልይልኝ እኮ ብላኝ ነው እኔ የተጨነቅኩት ሲሉ ነበረ። እና አይ ምንም ነገር የተፈጠረ ነገር የለም፣ ቢፈጠር እኔ ነግሩህ ነበር ብሏል አሲርም ማለት ነው። እርሶም እንደውም አሞታል ዛሬ መሰለኝ እያላቸው ነበረ። አሞኛ አልነበረም እንዴ ሐኪም ቤት ታዲያ የገባው ታሞኛ አይደለም እንዴ እንዴት ትቀልዳለህ እያሉ ነበር። እኔ እኮ ቁም ነገር ነው ማወራው፣ አንተ ግን ታሾፍብኛለህ እያሉ ለአሲር ሲያወሩ ነበረ። ምንም አትልም ሀና ጠንካራ ልጅ ናት። ስለዚህ ስለ ሀና ጸሎቷ ደግሞ የትም ያንቱ ጸሎት እኮ ከመሬት ጠብ አይልም እያለ ነበር ማለት ነው። እንግዲህ ሀኒቼ በጣም አሲርን ስታመሰግን ነበር። አንተን ባላገኝህ ወደ አዲስ አበባ ከመጣ በኋላ ማን ነው ከጎኔ ይሆንልኝ ነበረ እያለች አንተ ባትኖር አሁን ቢሆን ምን ላደርግ ነበር? ልሰራ ነው ወይንስ አባቴን ላስታመም ነው እያለ አሲርን አመስግነዋል ማለት ነው። በስከ መጨረሻ ሀኒዬ የሚያጨናንቃት ነገር የአባቷ የሕክምና ጉዳይ ነው። በእርግጥ ዶክተሩ ወይዘሮ ሚላት ይሸፍኑታል ቢላትም ገና ከወይዘሮ ሚላትም ቁጣቸውን ስለምታቅ ምን እንደሚመልሱ ስላወቀኝ አሁን 600 ሺህ ብር እንደሚያስፈልጋት ሲነግራት ወይኔ እንደው መቼ ነው ይሄን ነገር እንደው ምን ይሻለኛል እያለች ነበር ማለት ነው። ስለዚህ እንደው ምን አይነት ድል እየገጠመኝ ነው ብላ ራሷን እያማረረች ትገኛለች። አባቴ ሕክምና አለቀልኝ ዳንልኝ ብዬ ስል አሁን ደግሞ ወደ ተጨማሪ ነገር ሄደብኝ እያለች እያሰበች ነው ማለት ነው። እንግዲህ ዶክተሩ ካጠገቧ ከሆነ ታሸንፋለች ብለን እንላለን እንደ ራሳችን ግምት። የዛሬው በዚህ ተሰናብቻችኋለሁ። ቀጣይ ምን ይፈጠራል የሚለውን ይዤላችሁ ቀርባለሁ። ሰላም ሁኑልኝ።